ትክክለኛ መስመር የሚያስይዝልሽ ሰው ካለ ወላሂ ነው የሚላችሁ የአንድ አመት ብር እስከ 800 ሺህ ምናምን ነው በአሁን ሰዓት። የአንድ አመቷ ብር መካከለኛ ቦታ ወጣ ትንሽ ወጣ ያለበት ቦታ መንገድ ያልተነካ 200 ካሬ 200 ካሬ ምትሆን መንገድ ያውጣለት ምርጥዬ መሬት ገዝታ ቤት ትሰራለች። ላንቺ ቀለል ያለች መኝታ ሳሎን ዕቃ ክፍል 40 ቆርቆሮ ወይ ደግሞ 35 ቆርቆሮ ወደ 50 ቆርቆሮ ትልቁን የግድ ሰርተሽ ሀብሎ ቤቱ ቁጭ ብሎ ከሰበየው የሰራሽው ነሸረሹ ቤቱ አላለቀም እያልሽ እስከ 6 አመት 10 አመት መቅጠር አይደለም። በትክክል ይዞ ለሚሰራ ሰው የአንድ አመት ብር ነው እያልኩሽ ያለሁት። የአንድ አመት ብር መሬት ገዝቶ ቤት ይሰራልሻል። ቀለል ያለ ቤት፣ ጠንካራ መሆን። ጠንካራ ሴት ሆኑ። ሁሉ ጊዜ ነው የምነግራችሁ። ጠንካራ ሴት ስትሆኑ ሁሉም ነገር መስመር ማሳት ትችላላችሁ። ምንም አይሰራልሽም፣ ኑሮ ውድ ነው፣ አትምጪ፣ ሁሉም አትምጪ ነው የሚለው ከእናንተ የሆነ ነገር ስለሚቀርበት ነው እንጂ 200 ሺህ ራሱ ስራ ሰርቼ ህይወቴ እኖራለሁ ካልሽ ያኖርሻል፣ ትሰሪያለሽ። በአመት ውስጥ ደግሞ ከሚሊዮን በላይ ታደርጋለሽ። አሰራር ነው ዋና አሰራር ነው። አሰራር ይወስናል። እናንተ ጎበዝ ታታሪ ሰራተኛ መሆን፣ ጎበዝ ታታሪ ሰራተኛ ነጋዴ መሆን። በስርዓት ከሰራሽ በአመት ውስጥ በ500 ሺህ የጀመርሽው ንግድሽ በአመት ውስጥ በአንድ አመት ከሚሊዮን በላይ ታደርጊዋለሽ። በቂ ነው። በ300 ሺህ በአመት ውስጥ ሚሊዮን የምታደርጊ ስራ ነው እየነገርኩሽ ያለሁት። በ300 ሺህ ጀምረሽ በአንድ አመት አሚና ምን አለችኝ? በአንቺ ብቻ ጠንክረሽ ስሪ። በአንድ አመት ከሚሊዮን በላይ ታደርጊዋለሽ። በየአመቱ ለረመዳን ሲመጣ ዘካት ታወጫለሽ፣ ሂሳብ ታደርጊያለሽ። ሱቁን በአጠቃላይ ዕቃ በረካውም አለብሽ ዘካ ስታወጪ። ስለዚህ በአመት ሂሳብ አድርጊ። እስቲ ዘንድሮ ከከፈትሽ በሚመጣው አመት ደግሞ ረመዳን ሂሳብ አድርጊ። በ500 ዘንድሮ ከከፈትሽ ሱቅ የሚመጣው አመት ደግሞ ለረመዳን ሂሳብ ስታደርጊ ሚሊዮን 500 ወደ 2 ሚሊዮን ካልተጠጋ እኔ አሚን አይደለሁም። እኔ በሚልሽ መሰረት በስርዓት ጎበዝ ሆነሽ ከሰራሽ ማለት ነው በጣም አዋጭ ስራ። ይሄ አንደኛ በጣም አዋጭ ስራ ነው። በ300 ሺህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ሁሉ መልካም። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ይሄንን ቪዲዮ ይጠቅማችኋል፣ ላይክ እያደረጋችሁ እስከ መጨረሻ ከኔ ጋር ሁኑ፣ ሼርም አድርጉ እላችኋለሁ። እና ውዶችዬ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዶል ምልክቷን አንዴ ጫን ማድረጋችሁን እንዳትረሱ እላችኋለሁ። ምክንያቱም ሁሌ እኔ ቪዲዮ ስለቅ ኖቲፊኬሽን ከላይ ይገባላችኋል ማለት ነው። እኔ ቪዲዮ በለቀኩት ሰዓት በጊዜ እንዲደርሳችሁ ዶል ምልክቷን ጫን አድርጉ እላችኋለሁ። እና ውዶችዬ ዛሬ ይዤላችሁ የመጣሁት የብዙዎቻችሁ ጥያቄ መሰረት ኢትዮጵያ ገብቼ ምን መስራት እችላለሁ? 1 ሚሊዮን አለኝ ኢትዮጵያ ገብቼ ምን ልስራ? 300 ሺህ አለኝ ኢትዮጵያ ምን ያሰራልኛል? ምን ልስራ? ኢትዮጵያ ኑሮ ውድ ነው እያሉ ነው። 700 ሺህ አለኝ ምን ልስራ? ኢትዮጵያ ገብቼ ምን የምትሉ በብዙ ማለት ነው ጠቅላላ አርግተሽ ቪዲዮ ስሪ ያላችሁኝም አላችሁ በዋትስአፕ። እና በዛ መሰረት እስቲ ለሁላችሁ መልስ እንዲሆናችሁ ትጠቀማላችሁ። ላይክ አድርጉ። እውነቴን ነው የሚላችሁ፣ አትጎዱም። ላይክ አድርጉ። እና አንዳንዶች ኢትዮጵያ ለማምጣት የተዘጋጃችሁም ካላችሁ ይሄ ቪዲዮ ለእናንተ በጣም ጠቃሚ ነው። ስለዚህ ላይክ ያረጋችሁ እስከ መጨረሻ ከኔ ጋር ሆኖ ኢትዮጵያ ውስጥ አዋጭ ስራ ትርፋማ በአመት ውስጥ ትርፋማ የምትሆኑትን ስራ ፊልድ ነግራችኋለሁ ማለት ነው። አዋጭ ስራ የትኛው ነው? ያው እኛም እየሰራን እየተንቀሳቀስን ባለን መሰረት እስኪ አዋጩ የትኛው ነው? ኪሳራው የትኛው ነው? ምን ብትሰሩ ነው ለእናንተ ጥሩ? ምን ብትሰሩ ነው የሚያዋጣችሁ? ምን ብትሰሩ ትርፋማ ትሆናላችሁ የሚለውን እስኪ እነግራችኋለሁ። እስከ መጨረሻ ከኔ ጋር ሆኑ ይላችኋለሁ ውዶችዬ። እና በነገራችን ላይ ስደት 10 አመትም ሰራችሁ 20 አመትም ሰራችሁ አያያዙን ካላወቃችሁት ያው ነው። ኦፍ ኮርስ ያው ነው፣ ለውጥ የለውም። አያያዙን ካላወቃችሁት በትክክል መስመር ካላሳዛችሁት 10ም ሰራችሁ 2ም ሰራችሁ እኩል ነው። ሁለቱም 5 የሰራም 20 አመት የሰራም እኩል ነው። ምንም ለውጥ የለውም። ለውጥ የሚኖረው መች ነው? 2 አመትም ሰርተሽ የ2 አመት ብርሽን በፕሮግራም በቃ መስመር ስታስይዥ ነው። የ1 አመቴን እንዲህ ያደርጋል፣ የ1 አመት እንደዚህ እየሰራሽ መስመር ብሩን ማሳጅ ስትችይ ነው መስመር የሚይዝልሽ። 2 አመት 4 አመት በቂ ነው ለመለወጥ። በቃ በአላማሽ ላይ ትኩረት አርግተሽ ቀጥ ለጥ ብለሽ አላማሽ ሰርተሽ
ለመምጣት ብታስቢ ማለት ነው ጠንካራ ከሆንሽ 4 አመት 3 አመት በቂ ነው አላማሽን ለማሳካት። ብዙዎች 2 አመት ሰራሉ ብሎ ይሄዳሉ፣ 5 አመት ሰራሉ፣ 6 አመት ሰራሉ፣ አራ ከዛም በላይ ብዙዎች 4 ሰራሉ ብሎ ይሄዳሉ፣ እስከ 20 እዛ ይቆያሉ። ግን ምንም የተለየ ነገር ለውጥ ኖሮ አይደለም፣ ያው ነው። ለምንድን ነው? በአላማችሁ ላይ ትኩረት ስለማታደርጉ ነው። 6ም ሰራሽ 10ም ሰራሽ ነው ያው ነው። መስመር ማሳዝ ካቃተሽ እዚህ ደግሞ በትክክል ባልሽው መሰረት መስመር ሚያስይዝሽ ከሌለ አንዴ ካጠፉ ደግሞ ካወቅሽ 2 3 ማደጋገም የለብሽም። ከአንዱ መማር በቃ እንደዚህ የራስሽን ቆፍጣና ካላደረግሽ አንድ ነገር አርጉ ካልሽ ደግሞ አርግታችኋል ብለሽ ነገም በሚቀጥለው ማላልሽሽ መጠየቅ መረጃውን ወረቀቱን ላክልኝ፣ መሬት ከሆነ ወረቀቱን ላክልኝ ማየት ተሰራ አልተሰራ ሁሌ በቃ መከታተል ያን ስሩ ያልሽላቸውን ነገር ማለት ቤተሰብም ይሁን ባልሽም ይሁን ማንንም ይሁን በትክክል ሰርቷል አልሰሩም እስከ መጨረሻው መከታተል። ያ ሳታስተካኪ ብር ላክሽ መላክ ብቻ ትርጉም አይደለም። ብሩ እዚህ መጥቶ ቦታ መስመር ሚያስይዝልሽ ሰው ቢኖር ነው። በቃ ትክክለኛ መስመር ሚያስይዝልሽ ሰው ካለ ወላሂ ነው የሚላችሁ የአንድ አመት ብር እስከ 800 ሺህ ምናምን ነው በአሁን ሰዓት። የአንድ አመቷ ብር መካከለኛ ቦታ ትንሽ ወጣ ያለበት ቦታ መንገድ ያልተነካ 200 ካሬ 200 ካሬ ምትሆን መንገድ የወጣለት ምርጥዬ መሬት ገዝታ ቤት ትሰራለች። ላንቺ ቀለል ያለች መኝታ ሳሎን ዕቃ ክፍል 40 ቆርቆሮ ወይ ደግሞ 35 ቆርቆሮ ወደ 50 ቆርቆሮ ትልቁን የግድ ሰርተሽ ሀቢሎ ቤቱ ቁጭ ብሎ ከሰበየው የሰራሹን ነሸረሹ ቤቱ አላለቀም እያልሽ እስከ 6 አመት 10 አመት መቅጠር አይደለም። በትክክል ይዞ ለሚሰራ ሰው የአንድ አመት ብር ነው እያልኩሽ ያለው። የአንድ አመት ብር መሬት ገዝቶ ቤት ይሰራልሻል። ቀለል ያለ ቤት ቀለል የግድ ፈርኒቸር እንትን ላስገባ የግድ አረቢያ መጅሊስ ላስገባ የግድ ይሄ ትላልቅ እነዚህ ፈርኒቸር ነው ምንድነው የሚባለው እነዚህ ትላልቅ በሮች ላስገባ የግድ ጌጣጌጡን ታዩ ቀለል ያለ በአቅምሽ ሳትታመሚ ብዙ ሰዓት ለፊ ጉልበትሽ እድሜ ሳያልቅ አላማሽ አሳክተሽ መምጣት ትችያለሽ። መስመር በትክክል ካሳዙሽ ማለት ነው። መስመር ካላሳዙሽማ መሬቱ ብቻ 300 ወይ ደግሞ 3 አመት ብር ወይ 2 አመት ብር መሬት ቤት እያልሽ ደግሞ ነገ ተነገ ወዲያ አመት በአመት ይሄድልሻል። ስለዚህ ምን መሆን አለብሽ እህቴ? ጠንካራ መሆን። ጠንካራ ሴት ሆኑ። ሁሉ ጊዜ ነው የምነግራችሁ። ጠንካራ ሴት ስትሆኑ ሁሉም ነገር መስመር ማሳት ትችላላችሁ። ማይቻል ነገር የለም። እና ደግሞ ኢትዮጵያ መጥቼ ምን ልስራ? ሚሊዮን አለኝ 700 አለኝ ምን ያሰራል? ያኪ 700 ብዙ እኮ ነው። ሚሊዮን ብዙ ነው። ብዙ ነገር ያሰራል። ምንም አይሰራልሽም። ኑሮ ውድ ነው። አትምጪ ሁሉም አትምጪ ነው የሚለው ከናንተ የሆነ ነገር ስለሚቀርበት ነው እንጂ 200 ሺህ ራሱ ስራ ሰርቼ ህይወቴ እኖራለሁ ካልሽ ያኖርሻል። ትሰሪያለሽ። በአመት ውስጥ ደግሞ ከሚሊዮን በላይ ታደርጋለሽ። አሰራር ነው ዋና አሰራር ይወስናል። እናንተ ጎበዝ ታታሪ ሰራተኛ ነጋዴ መሆን በስርዓት ከሰራሽ በአመት ውስጥ በ500 ሺህ የጀመርሽው ንግድሽ በአመት ውስጥ በአንድ አመት ከሚሊዮን በላይ ታደርጊዋለሽ። የምሬን ነው። ምሳሌ እንበልና ትርፋማ ስራ የሚያደርገው አንድ ቡቲክ የልጆች ልብስ የህፃናት ልብስ ቤት ቢከፍቺ ምርጥዬ ቦታ ሱቅ ተከራይተሽ የህፃናት ልብስ ብዙ ብርም አይፈልግም 300 ሺህ በቂ ነው። በ300 ሺህ በአመት ውስጥ ሚሊዮን የምታደርጊ ስራ ነው እያነገርኩሽ ያለሁት። በ300 ሺህ ጀምረሽ በአንድ አመት አሚና ምን አለችኝ? በአንቺ ብቻ ጠንክረሽ ስሪ። በአንድ አመት ከሚሊዮን በላይ ታደርጊዋለሽ። በየአመቱ ለረመዳን ሲመጣ ዘካት ታወጫለሽ፣ ሂሳብ ታረጋለሽ። ሱቁን በአጠቃላይ ዕቃ በረካውም አለብሽ ዘካ ስታወጪ። ስለዚህ በአመት ሂሳብ አርጊ። እስቲ ዘንድሮ ከከፈትሽ በሚመጣው አመት ደግሞ ረመዳን ሂሳብ አርጊ። በ500 ዘንድሮ ከከፈትሽ ሱቅ የሚመጣው አመት ደግሞ ለረመዳን ሂሳብ ስታደርጊ ሚሊዮን 500 ወደ 2 ሚሊዮን ካልተጠጋ እኔ አሚን አይደለሁም። እኔ በሚልሽ መሰረት በስርዓት ጎበዝ ሆነሽ ከሰራሽ ማለት ነው። ዝም ብለሽ እየሰራሽ ለወጪ ከሱ እየተጠቀምሽ ለኪራይ ከሱ እየተጠቀምሽ ለእያንዳንዱ ነገር ከሱ ብቻ እያወጣሽ አይደለም። ያኪ በስርዓት መነገድ በቃ ዕቁብ መጣል
በስርዓት መነገድ፣ የሸጥሽውን ሰብሰብ አርግተሽ ሄደሽ ልብስ ማምጣት በቦታው። አሁንም የሸጥሽውን በስርዓት ሰብሰብ አርግተሽ ሄደሽ ልብሱን ማምጣት። ገባሽ? በስርዓት ከሰራሽ በአመት ውስጥ ወደ 1 ሚሊዮን ምናምን ትሰሪያለሽ። በ500 ወይ በ300 ጀምረሽ። በጣም አዋጭ ስራ ይሄ። አንደኛ በጣም አዋጭ ስራ ነው። በ300 ሺህ መካከለኛ በቃ ሙሉ በሙሉ አደርጋለሁ አትበይ። በትንሹ ከሁሉም ነገር አናጠናቱ 2 3 ከሁሉም እንደዚህ አርግተሽ ታስገቢያለሽ፣ ትከፍቻለሽ ሱቅ በ300 ሺህ ብር ጀምረሽ። የዛሬ አመት ረመዳን እንደዚሁ ሲመጣ ለዘካ ለማውጣት ሂሳብ ስታደርጊ ከ1 ሚሊዮን በላይ ካልሆነ እኔ ሚሊዮን የለውም። እኔ በምነግርሽ መንገድ ከሰራሽ በጣም አዋጭ ስራ ነው። በአሁኑ ሰዓት በጣም እኔ ራሱ ሊከፍት አሁን እያሰብኩኝ የልብስ ሱቅ ኖርማሊ አለኝ፣ ግን የህፃናት የለም። በጣም ትርፋማ የሚያደርግ ስራ ነው የህፃናት ልብስ ማለት ነው። በጣም ሰው ከምንም በላይ እናቶች በተለይ አባቶች ከምንም በላይ ለልጆቻቸው ነው የሚኖሩ። ለልጆቻቸው ደስ ያለ ነገር ሁሌ ነው የሚገዙት። እንደው ከትላልቅ ሰው ልብስ በላይ የህፃናት ልብስ ነው የሚሸጠው። ኖርማሊ እዚህ ገበያ ኖርማሊ ሱቆች ማለት ነው፣ ኦንላይን አይደለም። እንደው ቲክቶክ ምናምን ካለሽም እንደዚሁ ማስታወቂያ በራስሽ እየሰራሽ በጣም አዋጭ ስራ ነው። አንድ ሁለተኛ የትላልቅ በቃ የአዋቂ ልብስ ቤት እሱ መዋጭ ነው። ይኸው እየሰራ ነው። እኛ መካከለኛ ልብሶችን እኛ የምንሰራው እንደ ውዱን አይደለም። መካከለኛ በቃ 2000 እስከ 3000 የሚሸጡ ልብሶችን ትከፍቻለሽ። እነዛ አንዱ አባያ 10000 ምናምን የሚሸጡ ውዶች አሉ። ያ ውድ ነገር ስታስገቢ ብዙ ብር ይጠይቅሻል። ስለዚህ መካከለኛ በቃ እርካሽ የሚሸጡት መካከለኛ ልብሶች አሉ። በ2000 የመጣ ከሆነ 2500 ነው የሚሸጪ። 2500 ካመጣሽ 5000 3000 ነው የሚሸጪ። በአንዳንድ ልብስ 500 300 አገኘሽ ማለት በጣም ብዙ ነው። አሰብሽ? ስለዚህ አንድ የአዋቂ ልብስ ቤት እሱንም በ200 ሺህ መክፈት ይቻላል። እኔ የምነግርሽ ሱቅ መካከለኛ ልብሶች ማለት ነው። በደንብ አስገባለሁ ካለሽ እሱንም በ300 ሺህ እስከ 500 ሺህ ባለሽ ብር መክፈት ይቻላል። በአንድ አመት ውስጥ እንደዚሁም ሂሳብ አድርጊ። እቁብ ጣይ፣ ዝም ብለሽ አይደለም። በሳምንት 1 2 3 ቦታ እቁብ መግባት አለብሽ። 2 ሺህ ወይ 4 ሺህ እቁብ መልመድ አለብሽ። እቁብሽን እየጣሽ አንድ ቀን ሱቅ መዘጋት የለበትም። ይሁድም አንቺ ማይመችሽ ከሆነ ሰው የሚቀመጥ ሰራተኛ ቀጥረሽ አንቺም አንዳንድ እየሽ መስራት ትችያለሽ እልሻለሁ። ሶስተኛ ስራ 1 ሚሊዮን አለኝ ምን ልስራ ያልሽው ትራስ፣ ጨርቅ፣ ምንጣፎች ምናምን በ1 ሚሊዮን መጀመር ትችያለሽ። እንደነገርኳችሁ ሙሉ በሙሉ ሁሉንም ጠቅጠቅ አድርጌ ሞልቼ ጀምራለሁ ማለት አይቻልም። ካለሽ ኦኬ፣ ከሌለሽ በ1 ሚሊዮን መጀመር ትችያለሽ። ትራስ፣ ጨርቆች፣ እንደዚሁ ምንጣፎች፣ ከሰፎች፣ የኬሻ የሚባለው እና ቀጫጭን አንሶላዎች የሚለበሱ ምናምን በቃ አርግተሽ ቀለል ያለች ሱቅ በ1 ሚሊዮን መክፈት ትችያለሽ። ከፍተሽ ጠንክረሽ እየሰራሽ የሰራሽውን የሸጥሽውን ሰብስበሽ ማምጣት እቃ የሰራሽውን ሰብስበሽ ማጥፋት ሳይሆን እቃ ማምጣት። ገባሽ? እሱም እንደዛው በ1 ሚሊዮን ጀምረሽ በአመት ውስጥ እስከ 3 ሚሊዮን ልታደርሽ ትችያለሽ። ሱቁን ጥቅጥቅ አድርገሽ ትዋለሽ። እራሱን በራሱ ሌላ ወጪ ሳታወጪ ልንገርሽ፣ እራሱን በራሱ እያደረግሽ ጥቅጥቅ አድርገሽ ትዋለሽ። እስከ 3 ሚሊዮን ማድረስ ትችያለሽ። ምንጣፍ፣ ትራስ፣ ጨርቆች ምናምን ማለት ነው። አራተኛ ስራ ቀለል ያለ 200 ሚኖርሽ 300 ሚኖርሽ ሸቀጣ ሸቀጥ ሱቅ ግቢሽ ውስጥ ምሳሌ አንቺ ቤት መንገድ ጫፍ ከሆነ ትንሽዬ 10 ቆርቆሮምትን ወደ መንገድ አርግተሽ ሱቅ ነገር ከቤትሽ ጋር አስይዘሽ ብትሰሪ ግቢሽ ውስጥ ቤትሽ ውስጥ የቤትሽን ስራ እየሰራሽ ሱቁንም እየነገሽ ትርፋማ ትሆኛለሽ። ባለፈው የጓደኛዬን ሱቅ ቤት ሄጄ አሳይቻቸዋለሁ። ግቢዋ ውስጥ እንዴት ጎበዝ ሆና እየሰራች ከብት፣ ላም፣ በሬ ገዝታ እንዴት አሳይቻቸዋለሁ። ያቺን ቸርቻሮ ሱቅ እየቸረቸረች በ100 ሺህ በ200 ሺህ መጀመር ትችላላችሁ። ሸቀጣ ሱቆች ሸቀጣ በአጠቃላይ ሞልተሽ ቲማቲም፣ እነዚህ ጥቅል ጎመን ምናምን አታክልቶች በአጠቃላይ በርሽ ላይ ታረጊያለሽ። ምርጥ ትርፋማ የሚያደርግ ስራ ነው። ለመጀመር ትንሽ ብር ነው የሚያስፈልገው። 100 ሺህ በቂ ናት። ጀምረሽ እሱንም የቤትሽን ስራ እየሰራሽ ግቢሽ ውስጥ እንደዚህ ሚሰሪ የሚታድግበት ስራ ነው። እሱንም በቃ አንቺ ጎበዝ ጠንካራ ስትሆኚ ቀልጣፋ በቃ ኮንፊደንስ ያላት ጎበዝ ሴት ሁኑ። በቃ ጎበዝ ጠንካራ ከሆናችሁ
ማንኛውም ስራ ሽንኩርት ቸርችራችሁ ትርፋማ ናችሁ። ምንም የሚያከስር ስራ የለም። የሚያከስረው አንዳንዴ ለምን ይመስላችኋል? በስርዓት አለመስራቷ በቃ በራሴ ስንፍና እንጂ አንዳንድ ስራዎች የሚያከስሩት እንጂ በስርዓት ከሰራችሁ የሚያከስር ነገር የለም። ገባችሁ? እንደዚሁም በግቢያችሁ ውስጥ ትንሽዬ ዶሮ እርባታ ብትሰሩ 1 4 5 ፍየሎችን ብታመጡ ጫት ግራባ ፍሩሽካ ምናምን እየሰጣችሁ 1 ወር 2 ወር ደሳችሁ እሱን ሽጣችሁ አሁንም ቀለል ያሉ የሚቀንሱትን ታመጣላችሁ። ምንም ሳያስቸግርሽ ትኖሪያለሽ። ለወጪ ላስበዛ ምንም ቸግረኝ ሳትይ ፏ ብለሽ ትኖሪያለሽ። በትንሹ 3 ፍየሎች በ10 ሺህ ምርጥ በቃ የሚያድጉ ታዳጊዎችን ካመጣሽ የወደቀውን ሰው ያቃመውን ግራባ ምናምን እየሰጣሽ ቤት ውስጥ ግቢሽ ውስጥ 1 2 ወር ደርሰሽ ቢሸጪ አንዱን 15,000 ትሸጫለሽ። ፍየል አንዱን 15,000 ትሸጫለሽ። ለምንድን ነው ይሄ የሚልሽ? ቤት ውስጥ በቃ ወጪ አስቤዛ ምናምን ሲቸግርሽ ተመልሽ ስደት ልሄድ ይሄ ኑሮ አልቻልኩም፣ እንዴት ነው የሚኖረው? ኑሮ ውድ ነው። በዚህ ኑሮ እንዴት ሆኜ ነው የሚኖረው? አንዴ ልሄድ አንዴ ሄጄ 2 መሰርቼ እመጣለሁ። ያኺ ሰራሽ ያው ነው። መስመር አስይዘሽ እዚሁ አንቺ የኑሮሽን ህይወትሽን አስተካክለሽ መኖር ካልቻልሽ አሁንም ሄድሽ ሰራሽ፣ አሁንም መጣሽ ሄድሽ ሰራሽ ያው ነሽ። ልንገርሽ ከዛ በፊት ለወጪ ለምናምን እንዳያስቸግርሽ ጎን ለጎን እነዚህን መስራት አለብሽ ቤት ውስጥ። ባጭሩ 3 ፍየል ገዝተሽ ቢሆን በ2 ወር ቢሸጪ 3,000 5,000 ላው ላይ ይኖራል ትርፍ። ትርፉን ተጠቅመሽ አሁንም ገና ታዳጊ የሆኑ ይዘሽ ትመጫለሽ። ገባሽ? ትርፉን ለራስሽ ለውጪ ያዥ። ከዛ በዋናው ብር አሁንም 1 3 4 ይዘሽ ትመጫለሽ። እንደዚሁም ዶሮዎች በብዛት እርባታ ሳይሆን በትንሹ ራሱ በትንሹ 10 ዶሮዎች 20 ዶሮ 5 ወንድና ሴት ሌላው ቢታደርግ ግቢሽ ውስጥ እነሱን ብትረቢ ብትቀልቢያቸው ትንሾቹ 250 ነው 350 ትገዣለሽ። ካዘዝ መውለስ ጀምሩ አንዷን እንቁላል 20 ብርና 25 ብር ነው የሚሸጥ። በእንቁላሉ ተጠቃሚ ትሆናለሽ። 10 ዶሮ ቢኖርሽ 10 እንቁላል በቀን ቢጥል አስበሽዋል? ምን ቸገረሽ? አሁን አንቺ እንቁላል ጠብሰሽ ትባለሽ፣ ለውጪ ከእንቁላሉም ሽጠሽ ትጠቀሚያለሽ። ምንም ስደት የሚታስቢ ነገር አይመጣም። አያስቸግርሽም። ከተቸገርሽ አይደል ስደት የሚታስቢ። ስለዚህ ተጠቃሚ ነሽ አይደለሽም? እንደዚህ ነው የሚያደርጉት። አሁን ብዙዎች ጎበዝ ሴቶች ማለት ነው ጎበዝ ያልሆኑ ናቸው። በቃ መጥቶ ብራቸው እስኪያልቅ ፈታ ይላሉ፣ ይኖራሉ፣ ያገባሉ፣ ይወልዳሉ። ብራቸው ሲያልቅ 2 ተመሰርቼ ልምጣ 3 ተመሰርቼ ልምጣ። ምንድነው? እናት አባቶቻችን ስደትን አምነው ነው እንደወልዱ ያሳደጉን። ስደት ሄዶ በሚሊዮን ቤት ይዞ ነው ያሳደጉን። በሚሊዮን ቤት ይዞ ነው እኛን ያሳደጉን። ገበሬ እኮ ናቸው። መሬትን አርሶ እንትን ብሎ እኮ ነው ያሳደጉን ለፍቶ። ስደት ሄዶ አይደለም። አሁን ላይ በቃ ርስቅሽ ያንቺ ጣፋንታሽ ስደት ላይ ነው እንደተባለ ነው። በቃ ህዝቡ ማለት ነው ሲታው እንዴት ያናዳል። ትንሽ ነገር እንትን ሄዳለሁ ምን አለ እዛ ኩላሊት ወገብ በሽተኛ ሆናችሁ ነው የምትመጡት። ማንም ጤነኛ የለም ከስደት ያመጣ ከኔም ጭምር ጤነኛ የለም። ወላሂ በሽታ ልትወስዱ ነው የምትሄዱት። ምን ጣፋንታችን በቃ ስደት እንዳለ ያርግተው ነው የሚቆጡት። ትንሽ ነገር ሲያስቸግራቸው ይመጣሉ። የመጡት ሰሞን በቃ ብራቸው እስኪያልቅ ፈታ ብለው ይኖራሉ። አንድ ይወልዳሉ። ሄዳለሁ ምንድነው? ሄድሽ ምንድነው? ወደ ሞት እኮ እየሄድን ነው። ቀን በቀን ባደርኑ ቁጥር ሞት የሚባል ነገር አለ። ወደ ሞት እየተጠገን ነው እንጂ ገና ህፃን እየሆን አይደለም። ስደት ያሽ ሰራሽ ምንድነው? ከዛ 50 ዓመት 60 ዓመት ሲሆንሽ አረጀሽ ማለት እኮ ነው። አንተ ያጁዘ ያኔ ባደንሹ ብትሞቺን ለፋሽ ሰራሽ ማን ነው የሚበላው? ባለሽ ነገር ከዛ ሁሉ ባለሽ ነገር ተደስተሽ ሰርተሽ ለመኖር ጥረት ማድረግ አለብሽ። እውነቴን ነው የምላችሁ እና ምርጥ ሀሳብ ነው ነገርኳችሁ። ይሄንን ቪዲዮ ቢያንስ ከ10 ሰው 5 ቢጠቀም ለኔ አሪፍ ነው። ስለዚህ ሼር ላይክ አድርጉ ይላችኋለሁ። አንዱ አነገርኳችሁ። አንድ ዶሮ ማለት ነው ወንድ ዶሮ 2000 ብር 1500 ብር ነው የሚሸጠው። በ350 ብር ገዝታችሁ በስራ ጠብቃችሁ ካሳደጋችሁ አስባችሁት በ3 ወር በ4 ወር ውስጥ ያድጋል። 1500 ትሸጣላችሁ አንዱን ዶሮ። ከሴቶቹ ደግሞ በእንቁላል ተጠቃሚ ትሆናላችሁ። ቢሸጡ እነሱም እንደዛው። አስባችሁታል? የኑሮ ስታይል ከፍ ብትኖሩን ያኔ ስታይል እንደዚህ ያኔ ከጎን ላይ መልመድ ነው። በቃ የሆነ ትንሽ ገቢ የሚመጣበትን ማፍጠር ነው።
አራዳ ሆነሽ ህይወትሽን ማንቀሳቀስ ነው። ነገ ሞት አለብን። እስኪሞት ድረስ ደግሞ እናት አባቶቻችን እያየን ዘመድ አዝማድ ቤተሰብ ሀገር የራሳችን ኑሮ በራሳችን ሀገር ዝንጥ ብላችሁ በትንሹ ተደስታችሁ ፋ ብላችሁ ቡናችሁን እየጠጣችሁ በትንሹ ስራ ተፍ ተፍ እያላችሁ መኖር በቃ በህይወቴ በትንሹ ደስተኛ ነኝ። ደስተኛ ሆናችሁ መኖር። ስደት ላይ ማንም ደስተኛ የለም። የራሱን እያጠፋ ነው ስንቱ። ለማን ብለሽ ነው የራስሽ የምታጠፊ? ለማን ብላችሁ? ወንድ አፈቀረ እምቢ ስላት ራሷን ታጠፋለች። ባሏ ሲኪዳት ራሷን ታጠፋለች። ስንት ሰው ነው ነፍሱን ያጣ ስደት ላይ። በአናቱ ይተካል ከፈለገ። በህይወት እስካላችሁ አላችሁ። በፍቅር ከሌላ መንገዱን ጨርቅ ያድርግለት ይሄድ። ምን ያገባችሁ? ለራሳችሁ ህይወት እናንተ ኑሩ። ለራስሽ አንቺ መኖር አለብሽ። ምን ሰርተሽ ነው የምትሄጂ? ራስ ማጥፋት እዛ የሚታልፊ መሸለስ ገና እኮ ነው ወንጀልሽ የሚጨምረው። አንዳንዶች ምናልባት ተከፋችሁ ካላችሁ ስሙ። ወላሂ በቃ ራስ ማጥፋት ማለት በቃ የሚያርፉ ነው መሰለ። ኡፍ ከመዳም ጭቅጭቅ ተገላገለች የሚሉ አሉ ኮሜንት ላይ። እኔም አንድ ቀን ኮሜንት ቢታው እንዳለ የተከፋ ህዝብ ነው። አራት ይከፋ። አብሽሩ መዳም ቅመሞች፣ ኧረ አብሽሩ። እዛም ሄዳችሁ ገና ሌላ ስቃይ አለ እኮ። ስለዚህ እከሌ ጣለሽ፣ ባልሽ ካደሽ፣ ቤተሰብሽ እንዲያደረገሽ በአናቱ ሁሉም ይተካል። አንቺ ለራስሽ ኑሪ። እኔ ለራሴ መኖር አለብኝ። ለራሴ በሁለት እግር ቆሜ ጠንካራ ሆኜ ሰርቼ ህይወቴ ማኖር አለብኝ። ነፍስን አላህ እስኪወስዳት ድረስ አንዳንድ ኸይር ነገር መልካም ነገሮች ስሩ፣ ምስኪኖችን እርዱ፣ መስጂድ ስሩ። ነገ አጅር እዛ በቃ የሚታርፉት ስራ እዚህ መሽሰራችሁና የራሳችሁን ገና የሚታልፉ ወንጀል የሚጨምሩት በራሳችሁ ላይ ላ ወላሂ። ባል ቤት ባል ይመጣል። ወንዶች ነፍ ናቸው። ሄዳ ሄዳ በፍቅር እስካላችሁ አላችሁ። ፍቅሬ አለቃ ሄዳለሁ ካላ ጨርቅ ያርግለት ይሄድ። በአናቱ ይተካል። ምን አገባኝ? እኔ ለራሴ እኖራለሁ ለህይወቴ። ሹ አላ ወላሂ ነፍሴን አጠፋለሁ ለሱ ብዬ በአናቱ ይተካል። አረ ሴቶችዬ ወላሂ አስቡበት። አንድ ነገር ከማሰባችሁ በፊት 1 3 4 ጊዜ አስቡ። ራስ መጥፋት ዋዝ ቀላል ነገር አይደለም ይላችኋል። እና ቪዲዮን ላይክ ሼር አድርጉ። ስለከታተላችሁን ስላዳመጣችሁን ከልብ እናመሰግናለን ይላችኋል። ባይ ባይ።